ያው አውቃለሁ አንቺ እንጂ እኔ ለሀብል እናት ልባል አይገባኝ። የእናቴ ስም ሲጠራ ደስ አይልህም አይደለ? በፈጠረሽ ሜርሲ አቁሚ። ልጄ ሜርሲ አንቺ አላመንሽኝም እንጂ እዝራ እኮ ባብ ነው ብዬሻለሁ። በዛ ላይ ደግሞ አሁን ሀብል ልትፈታ ነው መሰለኝ። ምን ነው ወንድሜ የሆነ አታውቅም ስል በጣም ቅር አለክ አባዬ። ሜርሲ እንዴት ነው? ምን ነው ልጅ ችግር አለ እንዴ? ቀድመውኛል አባዬ። ልጅቷ ወደተኛችበት ሆስፒታል ደርሼ ነበር፣ ግን ምን ዋጋ አለው? እዛ ያለው ማን እንደነገራቸው አላውቅም። ሆስፒታል ስደርስ ልጅቷ የለችም። ምን ነው ደህና አይደላችሁም እንዴ? እዝራ ምን ሆነሃል? ደህና አትመስልም። ምን ልትሰሪ መጣሽ አጸደ? እራት ላቀራርብላችሁ ነበር። ያው መቼም አንደኛችሁን የቤት ሰራተኛ አድርጋችሁኛል አይደል? እኔ የምልህ እዝራ እነማን ነው ቀድማችሁኛል ስትል የነበረው? እነማን እንደሆኑማ በደንብ ታውቂያለሽ። እንዴ ቆይ ምን እያልክ ነው? ለማንኛውም እኛ እራት መብላት አንፈልግም፣ ብቻችንን ተይ። እንዴ ግን እኮ ወንድሜ መድኃኒት ስለምትወስድ የግድ እራት መብላት አለብህ። አልፈልግም አልኩሽ። ለምንድን ነው አባቴን በዚህ ልክ የምታስጨንቁ? ወይስ ሌላ የምትሰጪው ነገር አለ? እንዴ አልገባኝም። ይሄ ደግሞ ምን ማለት ነው? መርዝ ታበይናለሽ እያላችሁኝ ብቻ ባልሆነ ለምን ከዚህ ዞራት? እኔና እሱ የምናወራው ነገር አለ። እባክሽ ከዚህ ውጭ ልኝ። እስክንድር ልጄን ብታሳርፍልኝ ጥሩ ነው። እንዴ ቆይ እየተናገረኝ ያለውን ነገር እኮ ልብ ያልኩ አልመሰለኝም። እኔ እኮ እየተጎዳው ነው። ታውቃላችሁ ከእናንተ ውጭ ዘመድ አዝማድ የለኝም። እስክንድር ለአንተም በሆነ እህት ነኝ፣ ለእዝራም በሆነ አክስቱ ነኝ። ግን ደግሞ እናንተ እኔን የምታዩኝ ልክ እንደ ባዳ ነው። ቆይ ግን ለምን ቆይ ይሄ ያዞን ባሽን አይቶ የሚያዝንልሽ ሰው ካለ በጣም ተሳስተሻል። እሺ ለነገሩ ለእናንተ አይደለም እንባ ደም ባለቅስ እንኳን ምንም እንደማይመስላችሁ አውቃለሁ። ችግር የለውም። ለማንኛውም እኔ ልጅ ተረጋጋ። ጠበቋ ደግሞ እዚህ ድረስ መጥቶ አነግሮኝ ነበር። ሀብል ከእስር ቤት መውጣቱ አድሏ በጣም ሰፊ ነው ብሏል። ደግሞ በሀብል ንጽህና እርግጠኛ ነው። ማህደርን እኮ ያስገደሏት እህቴና ክስቴ እንደሆኑ በጣም እርግጠኞች ነው። እሱንም ቢሆን እኔ ልጅ አውቀዋለሁ። ህግ ደግሞ ማስረጃ የሚባል ነገር ይፈልጋል። የቢኒነት ዛሬ ባገኛት ኖሮ ነገሮች በደንብ ይስተካከሉልኝ ነበር። አባዬ ልጁ እኮ እውነቱን እንዳይናገር በእህቱ ነው የያዙት። የነገርከኝ ነገር ሁሉ ለጠበቃው ነግሬዋለሁ። ሁሉን ነገር ደግሞ እሱ ጨርሷል። እሱ በራሱ መንገድ ሄደ። እኔ ግን ሀብልን ለማስፈታት በምችለው መንገድ ሁሉ እሄዳለሁ። በይ እንግዲህ ውዷ ሜርሲ ለእስር ቤት ጉዞ ሻንጣሽን በደንብ አዘጋጅ። እንዴ ማለት ምን እያልሽኝ ነው አክስቴ? ትሰሚኛለሽ? እዝራ አንቺን እስር ቤት ካላስገባ አርፎ የሚተኛ አይመስለኝም። ይኸው እንደምታየው ነው። አሁን ራሱ እየዛተብሽ ነው ያለው። እሺ ምን ባደርግ ነው የሚሻለኝ? ኧረ አክስቴ አንቺ እንኳን ለማስቆም ሞክሪ። አይ ሜርሲ እኔን ከሰው ቁጥር አይመስልሽ? ለአባትህ እራት ላቀርብለት አልኩት። ምን ቢለኝ ጥሩ ነው? አባቴን በመርዝ ልገይብኝ አላለኝ መሰልሽ? እሺ በቃ አክስቴ አሁን አታልቅሽ በእናትሽ እኮ። እስኪ ንገሪኝ፣ እኔ ነኝ የገዛ ወንድሜን በመርዝ መገድለው? እንደዛ አደርጋለሁ እኔ? ለነገሩ ይሄን ሁሉ ነገር የማደርገው ለአንቺ ብዬ ነው። እሺ እንዴ አክስቴ ይሄ ደግሞ ምን ማለት ነው? ማለቴ ዝበሽ እዚህ ቤት ውስጥ ሁሉም አንድ ላይ ሆኖ አንቺን እኮ ብቸኛ አድርገውሻል። ሜርሲ ጭራሽ ደግሞ አሁን እስር ቤት ላይ ያስገቡሽ እኮ ነው። ታዲያ ቆይ እኔ በዚህ ሰዓት አብሬሽ ካልሆንኩ ማን አብሮሽ ይሆናል? እውነት እልሻለሁ አክስቴ፣ አሁንስ ይሄ እዝራ የሚባል ልጅ በጣም እየጠላሁትኝ ነው። ሜርሲ አንቺ አላመንሽኝም እንጂ እዝራ እኮ ባብ ነው ብዬሻለሁ። በዛ ላይ ደግሞ አሁን ሀብል ልትፈታ ነው መሰለኝ። ይሄን ነገር ከጠበቃው ጋር ሲያወሩ ሰምቻለሁ።
እንዴት ነው ሰው ነፍስ አጥፍታ የምትፈታው? እንዴ ምን ሆነሽ? አልቀስ በይ እንጂ እንዴ! የእውነት እኮ ማህደርን እሷ የገደለቻት አስመስልሻት። እሺ እንዴት አድርገው ነው ሊያስፈታት እያሰበ ያለው? ብቻ አላውቅም፣ ግን ደግሞ ሲመስለኝ ያ እዝራ ተብዬሽ ሁሉንም ነገር በገንዘብ ጨርሶ እያሰበ ነው መሰለኝ። ማለት አልገባኝም። ሳስበው ለፖሊስ ጉቦ ምናምን ሰጥቶ ሊያስጨርሰው ይመስለኛል። አስበሽዋል? ግን የቤተሰቦቻችንን ንብረት እንዲህ ለማንም በትኖ ሲጨርሰው፣ በእርግጥ እውነት ለመናገር ይሄ እኔ ግምት ነው፣ ደግሞ ሊያደርገውም ይችላል። እስኪ ትንሽ ጭንቅላትሽን አሰሪው። ለፖሊሶቹም ሆነ ለጠበቃው ጠቀም ያለ ገንዘብ ሰጣ ማለት ሀብልን አስፈትቶ አንቺን እስር ቤት እንደገና ያሳስርሻል እኮ። በገዛ ቤተሰቤ ገንዘብ ራሴን መልሶ ሊያሳስረኝ ነው? ይኸውልሽ ልክ ከዚህ በፊት እንደነገርኩሽ ወንድምሽን አሁን ማስቆም ካልቻል በኋላ ላይ ማንም ሰው ሊያስቆም አይችልም። አሁንስ እኔ ለነፍሴ ራሱ በጣም እየፈራው ነው አክስቴ። እንኳን አንቺ እኔ ራሱ ለነፍሴ እየፈራው ነው። እንዴ ቅድም እንዴት ሲሆንብኝ እንደነበር አላየሽውም? እኔ እኮ ግርም የሚለኝ የእሱ ሳያንስ አባትሽን አንቺ ላይ ማስነሳቱ እኮ ነው እየገረመኝ ያለው። ወይ ደግሞ ለምን እናቴን አትጠይቂ ከዚህ አልሄድም? እንዴ እስኪ ንገሪኝ፣ እናትሽ ምን ገንዘብ አላት? ምንም የላትም እኮ። ድርጅቱን በእንጨት መሰንጠቂያው ሀብታችሁ በጠቅላላ እኮ በእዝራ ስም ነው ያለው። እሺ ታዲያ አሁን ምንድነው ማድረግ ያለብኝ? ሚርሲ እሱን አንቺ ጊዜ ወስደሽ በደንብ አስቢበት። ለማንኛውም ደህና ደሪ። ግን ደግሞ እንቅልፍ ከወሰደሽ ማለት ነው። እውነቴን ነው ወንድሜ፣ በህይወቴ አንድም ቀን እንደዚህ ስጋት ሆነኛለህ ብዬ አስቤ አላውቅም። አክስቴ እንዳለች የሆነ ነገር ካላደረኩ መጨረሻ ወይ እስር ቤት ወይ ደግሞ አይ ይህንን እንኳን ማሰብ በጣም ነው የሚከብደው። እሺ ወይዘሮ ዘነቡ እንዴት ነው ሆቴሉ ተስማማሽ? እንዴ በጣም ዝም ብለሽ እኮ ነው የተቸገርሽው። እኔ እኮ እዛው መሆን እችል ነበር። አረ ምንም ችግር የለውም። እንዴ ከዛሬ ጀምሮ እንደውም እዛው ገስታው ስንሄድና ሀብልንም እዛው እንቀበላታለን። መቼም እዛው ሆነን ብንቀበላት ቅር አይላትም አይደል? እንዴ ምን ቅር ይላታል? እዛ ኩሽና ውስጥ አይደል እንዴ ስንት ዓመት ስንኖር የነበረው። ልክ ነሽ። አንቺም እሷም እኮ በጣም ብዙ ጣውረድ አሳልፋችኋል። እኔ የምለው ግን ወይዘሮ ዘነቡ። አቤት ወይዘሮ ሀና፣ ያሳለፍኩትን ውጣ ውረድ መለስ ብዬ ሳይ እንባዬን አመጣው እኮ። ሀብልን ለማሳደግ የከፈልኩት ዋጋ ምን ያህል ከባድ እንደሆነ መቼም ትረጅኛለሽ ብዬ አስባለሁ። አዎ ይገባኛል። መቼም እስካሁን ሳስብበት የነበረውን አንድ ነገር ብነግርሽ ቅር አይልሽም አይደል? ምንድነው እሱ? አንቺ ለልጄ በጣም ብዙ ዋጋ ከፍለሻል። ያው አውቃለሁ አንቺ እንጂ እኔ ለሀብል እናት ልባል አይገባኝም። እና ምን መሰለሽ አሁን ልልሽ የፈለኩት ብቻ እንጃ ይሄንን ነገር እንዴት አድርጌ መናገር እንዳለብኝ አላውቅም። መቼም ልጄን ስጪ ልትይኝ አይደለም አይደል? እንደነገርኩሽ ሀብል ማለት እስትንፋሴ ናት። ይሄንን ማለቴ አውቃለሁ በጣም ያሳፍራል። ግን እንደው ፈቃድሽ ከሆነ ልጄ ሀብልን ብትሰጪኝ። በስመ አብ! ምን ነው ወይዘሮ ሀና፣ እኔ እኮ ልጄን ሽፍንፍና አድርጌ ነው ያሳደግኳት። እንዴት አንዷ ልጄን ስጪኝ ትይኛለሽ? ካጠፋው ይቅርታ። ግን ደግሞ እኔም እኮ የእናትነት ነገር ሆኖብኝ ነው። እንደው ግን በዚህ ልክ ስሜትሽን የሚጎዳሽ ነገር ከሆነ መስሎሻል? በአንዴ ተስገብግቤ ውሰጃት ካልኩሽ ዋጋ እንዳያንስብኝ ብዬ ነው። አላወቅሽ ይሁዴን አለ ዘፋኙ። ልጅሽ እስር ቤት እየማቀቀችልሽ እንደሆነ ማን በነገረሽ? ደግሞ ጃኬቱ በጣም አምሮብሻል። ልብስ አድርገው ነው የተኛት። አንተን ያገኘው ከክል የተሰማኝ በጣም ነው ደስ የሚለው።
ምን ነው የሚያስቅ ንግግር ነው እንደተናገርኩት? አይ እንደዛ አይደለም፣ የራሴ ነገር ነው ፈገግ ያስባለኝ። ደሞ አንቺን ሳለም ነው ያደርኩት። የምርህ ነው ስራ? ይገርማል አይደል? ከጫጉላ አንስቶ ጠላት የነበረችው የማትወደዱ ሙሽራ ዛሬ እንደዚህ በስስት እየተመለከትኳት እንደሆነ ሳስብ እውነት አልመስል እያለኝ ነው። እኔ ግን አንተን ካየው ጊዜ ጀምሮ እንደወደድኩ ነው። ሁልጊዜም ስላንተ ነበር የማስበው። ይሄን ታውቃለህ? አውቃለሁ። ቃሌን ደግሞ በተግባር አሳይሻለሁ። ደግሞ በቅርቡ ከዚህ ወጥተሽ የኔ አዲሷ ሙሽራ ትሆኛለሽ። አዲሷ ሙሽራ? እንዴ አሮጌዋን ሀብል እኮ ከሸኝናት ቆየን አይደል? ግን እኮ እኔ ያቸው የድሮ ሀብል ነኝ። መቼና እንዴት በልቤ ውስጥ እንደገባሽ አላውቅም የኔ ውድ ሙሽራ። ታውቃለህ እዝራ፣ አንዳንዴ ሁሉም ነገር ህልም ይመስለኛል። ግን በመጨረሻም ህልሙ እውን ይሆንና አንቺን መፈታትሽ አይቀርም። እኔ የምልህ እዝራ፣ ከገዳዩ ልጅ ጋር አወራ እንዴ? ታማሚቱን ለማግኘት ያደረኩት ሙከራ አልሰራም። ግን አታስቢ፣ ወንጀለኞቹን ለፍርድ ሰጥቼ አንቺን ከዚህ እስር ቤት ሳላስወጣ እንቅልፍ የሚባል አይኖረኝም። እኔ የምልሽ ግን የልጄ ፎቶ አመጣችልኝ እንዴ? ይኸውልሽ ደግሞ የልጅነቷ ቢሆን እንዴት ደስ ይለኝ እንደነበር። ውይ የልጅነቷን ፎቶ እንኳን ማግኘት አልቻልኩም። 1-2 ፎቶ ነበራት ግን ያስቀመጥኩበት አላገኘሁትም። ግን ሌላ ፎቶ አምጥቼልሻለሁ። እንግዲህ ልጅሽ እችን ትመስላለች። በጣም ታምራለች፣ ቆንጆዬ ነች። ነግሬሽ ነበር እኮ የኔን ውበት በሙሉ እሷ ላይ ነው የምታየው። ብዙ ነገሬን እኮ ያጣሁባት ልጄ ናት። የእውነት አንቺ በጣም ደግ ጀግና እናት ነሽ። በእርግጥ አልዋሽሽም። የእሷ ወላጅ እናት አለመሆኔን ከእሷ ደብቄ መኖሬ የዘወትር ቁጭቴ ነው። ግን ደግሞ እሷ ቤተሰብም ያስፈልጋታል። ግን እኮ ወይዘሮ ዘነበ አንቺ ልጅሽ ለማንም ማጋራት የምትፈልጊ አይመስለኝም። ማለት አልገባኝም። ወይዘሮ ዘነበ እባክሽ ልጄን በጣም እፈልጋታለሁ። ልጄ ታስፈልገኛለች። አውቃለሁ በአሁኑ ሰዓት ይህንን መናገሬ ሊያስደነግጥሽ ይችላል። እኔ ግን ከዚህ በኋላ ልጄን ለማግኘት የትኛውንም መስዋዕትነት ለመክፈል ዝግጁ ነኝ። እባክሽ እንደው ቢያንስ እናትነትሽን እንኳን አጋሪ። አሳካሹ መነን ከዚህ በኋላ በከፍታ መብረር ብቻ ነው። በዚህ ሰዓት በደስታ ከት ብዬ ብስቅ እንዴት ደስ ባለኝ። አባዬ ቆይ እስከ መቼ ነው በዚህ ጥላቻ ለመቀጠል ያሰብከው? እኔ እንደዚህ አድርጌ ያላሳደግኩሽ ነበር። ሰውን ሁሉ ወዳችሁ እንድታከብሩ ነበር የኔ ፍላጎት። ይሄንን ደግሞ ልሜን አንዱ ልጅ ብቻ ነው ያሳካል። ቆይ እሺ እኔ ማንን ስንቅና ሳዋረድ አየኸኝ? አበል እዚህ ቤት ውስጥ ሙሽራ ሆና ከመጣች ጀምሮ እኮ አንቺና ጸረ እንዴት ታወራራት እንደነበር እኮ በደንብ አድርጌ አውቃለሁ። ሌባና አጭበርባሪ ስለሆነች ነው። እራስህ አይደለ እንዴ በጆሮ የመነ ልጅ እንደሆነች የሰማኸው? ሀበል የመነ ልጅ አይደለች። ምን? ለነገሩ እንደዚህ አይነት ስብህና ይዛ ከሷ ማህፀን ብትወጣ ነበር በጣም የሚገርም። የድሮል በቃላቸውና አሁን ደግሞ ሌላ ተረት አመጡ። ለነገሩ እዚህ ቤት ውስጥ ከሀብልና ከዝራ ውጪ ማንም የሚታመን ሰው የለም። እኛ ባደነን አይደለ? መርሲ ከሊናሽ ጋር ተስማምተሽ ይሮርሽ ነው? አከሰሽ እንደሆነ በደህና ጊዜ ሸጣ ብልቷለች። እንዴ እኔ ምን አደረኩና ነው ከሊናይ ጋር የምጣለው? ስሚ ልጄ፣ የሰው ደም በጣም ከባድ ነው። ነገ ብሄርሽበት ሁሉ ይከተልሻል። እንዴ አሁንም ስለማደር እያወራክ ነው? ቆይ ምን ባደርግ ነው የምታምነኝ አባዬ? ይሄንን ሴራ እንዴት እንዳቀረባበራችሁት ባላቅም እኔና መርማሪውን ግን እያታላችሁኝ እንደሆነ ገባኛል። እውነት ግን መቼም ቢሆን ተደብቃ አትቀርም። ልጅህ እኔን ለማሳሰር እላይታች እያለ ነው። አንተ ደግሞ እዚህ እኔ ነፍሰ ገዳይ ትለኛለህ። አሁንስ ለእናንተ ስል ጠፍቼ ልሂድላችሁ እንዴ? ወንድምሽ ነው ልጅህ ስትኝ የሰማሁት።
ይሄንን ቃል ለሁለተኛ ጊዜ ስትናገር ሰማሁ። ካልክስ ከእዝራ ይልቅ የተቀየምኩት አንተን ነው። ሀብቱን በሙሉ በሱ ስም አድርገህለታል። እስኪ ንገሪ፣ ከምን ተነስተሽ ነው ወንድምሽን በዚህ ልክ ልትጠይቂያለሽ? ቆይ እኔስ ምን አለኝ? ለእናቴስ የገባው አደራ ይሄ ነው? ምን ነው ሜርሲ፣ እዝራ ንብረቱን ይወርስብኛል ብለሽ ፈራሽ እንዴ? ሊውጠኝ አፉን ከፍቶ እያየው እንዴት እንደዚህ አይነት ጥያቄ ትጠይቀኛለህ? እሱ ሁል ጊዜም ቢሆን እኔን ጥሎ ማለፍ ነው የሚፈልገው። ለአጸደ ይስራዋን ይስጣት። ሌላ ምንም ነገር የምለው ነገር የለም። አክስቴን እዚህ ነገር ውስጥ አታስገባት። እኔ እኮ አሁን ትልቅ ልጅ ነኝ። ክፉና ደጉን መለየት እችላለሁ አባዬ። ቆይ እስኪ ንገረኝ፣ እኔ ሲጀመር የወለድከኝ ልጅ ነኝ? ምን መርማሪ፣ እኔ ቢንያምን ለመጠየቅ ነበር የመጣሁት፣ ግን ደግሞ ላገኘው አልቻልኩም። ምን ነው የተፈጠረ ችግር አለ? ቢንያም አሁን መጠየቂያው ክፍል ሊመጣ አይችልም። ነገር ግን ቃሉን መቀየር ፈልጎ ቃሉን በጽሁፍ አስመዝግቧል። ይህንን በራሱ እጅ የጻፈውን ማስታወሻ አንተ ስትመጣ እንዲሰጣ አደራ ብሎኝ ነበር። እዝራ፣ እዚህ እስር ቤት ውስጥ ሆኜ የአንተ መምጣትና እህቴን ለማለት የምታደርገውን ጥረት አሰምቻለሁ። እህቴን ለመጠበቅ ስል እና ጸደና ሜርሲ ባደረሱብኝ ተጽዕኖ የውሸት ክስ ሰጥቼ ነበር። ሀበልን ገዳይ አድርጌ ሜርሲ ነፃ ለማውጣት ተስማምቼ ነበር። ግን እዚህ እስር ቤት ውስጥ ሆኜ ህሊናዬን ሊያሳርፈኝ አልቻለም። ያንተና የሀበል ንጹህ ፍቅር እንዲህ የሀበል የምታስተሳስበው እሷን ተጠያቂ በማድረግ የራሴ ዜና እስረኛ ሆኜ ነበር። ኩኩሻም እኔ ላይ ያላትን እምነት ማጣቷን ስረዳ ተጸጸትኩኝ። እኔም እህት አለኝ። በሌላ ሴት ሌላ እንዲህ መጨከን አልነበረብኝም። አሁን ቃሌ ቀይሬ ማደር ሀበል እንዳልገድላች ለፖሊሶች ተናዘዝኩ። ሜርሲ ነፃ አውጥቼ የሀበልን ህይወት ማባሸት አልፈልግም። እኔ ከህሊና እስረኛ ነፃ አውጥቻለሁ። አደራ ግን እኔ እውነቱ ስለተናገርኩ እና ጸደ እህቴ ላይ ጉዳት እንዳያደርሱባት ጠብቅ። እህቴ ለአንተ አደራ ሰጥቻለሁ። በጣም አመሰግናለሁ። በጣም ችግር የለውም። አሁን መሄድ ትችላለህ። ጠበቃው ሁሉም ነገር እያጠናቀቀ ነው። ስለዚህ ባለቤትህ በቅርቡ ትፈታለች። እሺ መርማሪ። ኩኩሻ አስጠበቅሽኝ እኮ ምን ሆነሽ ነው? ያው ዜዶ የመላውን ነገር ታውቂያለሽ እንዴ? የሌላ ጠሯል እኮ እና ማዘሯ ከቻለሽ ነው የምትይ? ይቅርታ ዜዶ፣ ሷላ ደግሞ እመኝኝ ምን ነው ማላሳፈርሽ። ኩኩሻ እስቲ ብዙ ከማውራት አዳማጩኝ። እሺ ከዚህ በኋላ በደንብ ነው ማዳመጥሽ። ዛሬ ሚሊዮነሯ እናትሽ ትመጣለች። ዛሬ ነው ከገዳም የምትገባው ብያታለሁ። ግን እኮ ዜዶ በዚህ ልክ የቤተ ክርስቲያን ልጅ ባታስመስይኝ ጥሩ ነበር። እዛ ሂጄ ደግሞ እንዳልደነባበር። ምንም አትደናበሪም፣ አይዞሽ። ዝም ብለሽ አንቺ ጨዋ መጫወት ነው። ሌላው ደግሞ እናትሽ በጣም እንደናፈቀችሽ ማስመሰል ብቻ ነው የሚጠበቅብሽ። እሱማ ጭራሽ እንዳታስቢ። አይገርምሽም? ገና እንደ ሾፍኳት ነው እማዬ ብዬ ሂጄ ጠምጠም መመለባት። ኧረ ወደዛ እባብ ይጣምጠምብሽ። ዘንዶስ ቢጠመጠምብኝ ለመላ አይደል እንዴ? ኩኩሻ ማለቴ ሀበል። ብቻ ዜዶ ተሳስተሽ እሷ ፊት ኩኩሻ እንዳትይኝ። እኔ እሱን ነው የፈራሁት። የቤት ስሟ ኩኩሻ ነው ብያታለሁ። ምን አለ አንዳንድ ጊዜ አፏን እያጣመመች ነው የምታወራው ባልኳት ኖሮ። ለካ ደግሞ የቤተ ክርስቲያን ሰው እንደዛ ያወራ። አጎይ ደግሞ ዜዶ እኔ አፌን ማጣመም ትቼ የለን መቀላቅላትን የሚያራዳ ቋንቋ እኮ እየተውኩኝ ነው። ኩኩሻ ታውቂያለሽ አይደለ? ይሄ ለሁለታችንም የምናገኘው የመጨረሻ እድላችን ነው። አታስቢ፣ እኔ ልጅሽ አኮራሻለሁ። አንድ ስተት አልሳሳት እንዴ መርማሪ፣ ይሄ ደግሞ ምን ማለት ነው? እኔ እኮ እዚህ የመጣሁት ቢንያምን አግኝቼ ላዋራው ነው። ቆይ ለምንድን ነው አታገኙም የምትለኝ? ወይዘሮ አጸደ፣ እስረኛው ቢንያም አንቺን ማየት እንደማይፈልግ በግልጽ ተናግሯል። በእኛ አሰራር ደግሞ እስረኛን በግዴታ ከጠያቂ ጋር ማገናኘት አንችልም። እንዴ እኮ እሱ ነው እኔን ማግኘት የማይፈልገው? እርግጠኛ ነህ መርማሪ? እኔ ማለት እኮ እህቱን ለማሳከም ቃል የገባው ሰው ነኝ። እንዴ ቆይ ቢያንስ እንኳን ስለ እህቱ ለማወቅ ለምን አያወራኝም ነው? ወይስ እሱ ስለ እህቱ አይጨነቅም? ስለ እህቱ መጨነቁን በግልጽ ባላውቅም ለአንቺ አንድ መልእክት እንድነግርሽ ነግሮኛል። እና አጸደ እህቴን በመግደል አስፈራርተውኝ የሰጠሁትን የውሸት ቃል ቀይሬያለሁ ብሏል። ማለት ምን አለ? ቆይ አልገባኝም። ቃሌን ቀይሬያለሁ አለ ስትል? ቢንያም በገዛ እጁ ፈርሞ ሀብል ማህደር እንዳልገደለቻት እውነታውን ለፖሊስ ቃሉን ሰጥቷል። ስለዚህ ከዚህ በፊት የነበረውን ቃል ሙሉ ለሙሉ ቀይሯል ማለት ነው።
መርማሪ ታዲያ ቆይ ማን አደረገው አለ ማለት ሜርሲ ናት ብሎ ተናገረ እንዴ? የሚገርመው ደግሞ ምህረት በግድያ ውስጥ ምንም እጇ እንደሌለባት ነው የተናገረው። ባይሆን አንቺ እህቱን ለመግደል እንደዛ ትሽበትና ሀብልን ገዳይ አድርጎ ምህረትን ነፃ ካላወጣ እህቱን አንድ ነገር እንደምታረጊበት እንዳስፈራራሹ ነግሮናል። እኔ እንዴ? ይሄ ውሸት ነው። እውነት ነው የምልህ መርማሪ፣ በፍጹም ውሸት ነው። እኔ እህትን አሳክምልሃለሁ አድንልሃለሁ ብቻ ነው ያልኩት። ወይኔ አጸደ፣ ታዲያ ለኔ የሚከፈለው ውለታ ይሄ ነው? እኔ እህትን ላሳክምልህ ላድንልህ ባልኩት ውለታ ይሄ ነው? ከፈለግሽ የመጨረሻ ቃሉ ላነብልሽ እችላለሁ። ከዚህ በኋላ ከህሊና እስረኝነት ነፃ መውጣት እፈልጋለሁ። አጸደ እህቴ ላይ አንድ ነገር የምታደርግ ከሆነ ከዚህ በኋላ ቃሌን ቀይሬ ምህረት በግድያው ላይ እጇ እንዳለበት ሁሉንም ነገር እናገራለሁ። ይሄንንማ በጣም እርግጠኛ ነኝ። የሆነ ሰው መጥቶ ሞልቶት ነው አይደል? ይሄ ሰው ደግሞ ሊሆን የሚችለው እዝራ ነው። ለማንኛውም ይሄ የኛ ጉዳይ አይደለም። የቢኒያም ቃል መቀየር ሀብልን ከጉዳዩ ነፃ አድርጓታል። እንዴ ታዲያ ሀብል ልትፈታ ነው ማለት ነው? አይ መርማሪ ምን ሆነሃል? ይሄም አይሆንም፣ በፍጹም መሆን የለበትም። የተረከመ ሊጠብቀኝ ብቻ። እኔ እጁን ካልሰጠሁት አጸዳ አይደለሁም። አሁን ቢሮውን ለቀሽ ብትወጪ ምን ይመስልሻል? አባዬ እንኳን ደስ ያለ። ምን ተገኝቶ ነው ልጅ? ሀብል ልትፈታ ነው። ምንድን ያልኩህ ስራ? እንዴ አባዬ ጠበቃው አልደወለለም እንዴ? ልጁ እኮ ሐሳቡን ቀይሮ እሷ ምንም ውስጥ እንደሌለችበት ተናግሯል። ስልኬን እኮ መኝታ ቤት ረስቼው። ዝራ ምን አይነት ደስታ ነው የምትነግረኝ? ሀብል አሁን ከክሱ ነፃ ሆናለች። በመጨረሻ ሙከራ ይሰራ። ዝራ አልገባኝም። ምን አድርገህ? ከገዳዩ ጋር ተደራደረ። ምን? አባዬ ዝርዝሩን ሀብል ከእስር ቤት ካመጣኋት በኋላ እነግርሃለሁ። ጠበቃው ሲነግረኝ አላስችል ብሎኝ ነው ወደዚህ ለነግረህ የመጣሁት። አሁን ግን አባዬ መሄድ አለብኝ። በል ዝራ መኪና ስታሽከርክር ቀስ ብለህ አሽከርክር። እሺ። ተመስገን ፈጣሪ። ለአንተ ምን ይሳናል? አይሆንም፣ በጭራሽ እንደዛ ሊሆን አይችልም። ያቺ ሀብል ከዛ እስር ቤት መውጣት የለባትም። ድሮም ያ እዝራ የሚባል ሰውዬ እያለ ስራችንን በአግባቡ መስራት እንደማንችል አውቄ ነበር። እርግጠኛ ነኝ እሱ ነው ሄዶ ቢኒያምን ያስፈራራው። ያስፈራራው? እስቲ እኛ እህቱን ይዘን እያስፈራራን አልነበር? የእዝራ እጅ ከኛ እጅ ሲበልጥ ምን ታደርጊዋለሽ? እና ተመልሼ ወደዛ እስር ቤት ልገባ ነው? እንግዲህ መሆኑ ነው ወይ ስራ? ግን በመጨረሻ ቢሆን ያሰቡት ተሳካለት አይደል? ቆይ ግን እችን የመሰለች ቆንጆዬ ልጅ እስር ቤት ከተምን ትጠቀማለህ? ለነገሩ እንዴት አይጠቀምም? የቤቱ ሀብት ንብረት በጠቅላላ ያሉ እኮ በስሙ ነው። እባክሽ አክስቴ፣ ይሄ በፍጹም ሊሆን አይችልም። እባክሽ ወደዛ ተመልሼ እንዳልገባ የምትይው ሁሉ አድርጊ። ምን ማድረግ እችላለሁ? ያው ዞሮ ዞሮ አንቺ እኮ የኔ ዕዳ ነሽ። ግን ደግሞ ሜርሲ፣ በአንድ ነገር የምንስማማ ከሆነ ብቻ ነው። ምንድን ነው እሱ? የፈለግሽውን ነገር ጠይቂኝ፣ አደርጋለሁ አክስቴ። ብዙ ነገር አልፈልግም፣ ግን ደግሞ ሜርሲ፣ አባትሽ የሆነ ቀን መተዳደሪያ የሚሆን ነገር ይሰጠኛል ብዬ ሁል ቀን እጁን እያየሁ እንደምኖር ታውቂያለሽ። አክስቴ ምን ልትይኝ እንደፈለግሽ ግን አልገባኝም። ይኸውልሽ ሜርሲዬ፣ ካለሽ የቤተሰብ ድርሻ ላይ የተወሰነ ትንሿ እንድትሰጪኝ ፈልጌ ነው። ምን? ውይ የኔ ቆንጆ፣ እንዴ በፍጹም ሌላ ነገር እኮ አስቤ አይደለም። ያው ግን አክሲዮኑ ባንቺ ስም ከሆነ ሌላም ችግር ሊያመጣብን ይችላል ብዬ ነው። ወይ ደግሞ ማን ያውቃል፣ ያ ዲቃል የሆነ ወንድምሽ ይሄንንም አክሲዮን በእጁ ለማስገባት እየተሯሯጠ ሊሆን ይችላል። ወይ ደግሞ ቢኒያምን ባናገረውና ሀሳቡን ባስቀይረውስ? ፖሊስ ጣቢያ ሄደሽ ነው የምታናገረው?
ጥሩ ይሄን ያህል ድፍረቱ ካልሽ ሂጂና አናግሪው። እንደኔ ግን ቢቀርብሽ ይሻልሻል። በዛው እንዳያስገቡሽ። እንዴ ተመልሼማ እዛ እስር ቤት መግባት አልፈልግም። ኧረ ቆይ ባለፈው ያልኩሽን ነገር ምን አደረግሽው? እያሰብሽበት ነው? ምኑን አክስቴ? የቱን ነገር? እንዴ እዝራን እስከ መጨረሻው ካጠገባችን የማራቁን ነገር ነው። አሁንማ ከሀብል ጋር ሆኖ ማንንም ሰው አይችላችሁ። ትሰሚኛለሽ? አይደለም ላንቺ ለራሴ ነፍስ ራሱ ሰጋለሁ። እስቲ መጀመሪያ እኔ ከዚህ ወንጀል ነፃ መሆኔን ማረጋገጥ እችላለሁ? ሜርሲ እሱን ነገር አክሲዮኑን በእጅ ስታስገቢልኝ በደንብ አድርጌ ያረጋግጥልሻለሁ እያልኩሽ ነው። ስለዚህ በጉቦ ነው ማለት ነው ይሄንን ነገር የምታደርጊልኝ? ያውም ደግሞ አንድ ያለኝን ሀብቴን እያሳጣሽ። እንዴ ምን ሆነሻል? ተረጋጊ እንጂ አንቺ ልጅ። እንዴ እኔ እኮ አይደለም ሁሉንም ነገር እያሳጣሁሽ ያለሁት እዝራ ነው። እንዴ ቆይ እውነት ለመናገር እኔስ ብሆን ምን ዋስትና አለኝ? እንዴ አንቺ ራሱ ነገ እንደማትቀየርብኝ በምን አረጋግጣለሁ? እና እኔንም ትከዳኛለሽ ብለሽ እያሰብሽኝ ነው? አይ ሜርሲ እንኳን አንቺ ከአንድ ማህፀን አብረን የወጣ ነው የገዛ ወንድሜ የኔ የምለው ሰውዬ እንኳን ከርቶኛል። እሺ አሁን ችግር የለውም። አክሲዮኑን ወደ ራስሽ አዘዋውርልሻለሁ። ሜርሲ ግን ደግሞ ሁሉም ነገር በሚስጥር ነው መሆን ያለበት። እዝራም ሆነ እስክንድር በፍጹም ማወቅ የለባቸው። እንዴ ቢያውቁስ ምን እንዳያመጡ? ነፍሷን ይማረውና እኮ ይሄንን አክሲዮን ያገኘሁት ከእናቴ ነው። ውይ የኔ ምስኪን የኔ የዋ እና ከእናትሽ የተቀበልሽውን አክሲዮን መልሰሽ ለእናትሽ ልትሰጪ ነው ማለት ነው? ሜርሲ በጣም ነው የምወድሽ። እሺ አደረኩ አይደል እዝራ? ምን ይወደዋል? አደረግልኝ ፍቅር አደረኩት። ምን እንደምል አላውቅም እዝራ። እስካሁን ላደረክልኝ ነገር አመሰግናለሁ የሚለው ቃል ራሱ ያንሰኛል። እባክሽ ፍቅር ዛሬ ምን እንደሰትበት ቀን ነው እንጂ የምናለቅስበት ቀን አይደለም። እባክሽ አታልቅሽ። አፈቅራለሁ እዝራ። እኔም አፈቅርሻለሁ። ዜድ እንዴት ነኝ? ቆይ ምንድነው ካለዚህ ልብስ የለሽም እንዴ? ዜዱ ደግሞ ቀሚስ ከየት ይመጣል? ይሄንንም እኮ ተውሽው ነው እንዴ? ይኸውልሽ በርቅታ ሀብል ይመስልሻል? ግን ደግሞ ይሄን አነጋገርሽን ቀነስ አድርጊው። ሴትዮዋ እዛ ቆማ እየጠበቀች ነው። ነግሬሻለሁ እንዳታዋርጂ። ገስት ሃውስ ድረስ ሄደን ነው የምናገኛት አላልሽም ነበር እንዴ? ቆይ እኔ የምለው ደውላ እኔ ራሴ መጥቼ ነው የምወስዳችሁ ካለች ምን ማለት እችላለሁ? በዛ ላይ ደግሞ በጣም ናፍቃሻለች። ቆይ ግን እኔ አልገባኝ። ምንድነው ምላት ሳገኛት እናቴ ምናምን እንደሆነች እኔ አላውቅም አሉ አይደል? ስለዚህ ወላጅ እናትሽ ነኝ ስትልሽ ለመደንቀጥ ሞክሪሽ። ለምን ግን ዜዶ ድራማው በደንብ እንዲያምር ለምን ፌንት አልበላ? ወይ ኩኩሻ እስቲ ከሚበላ ነገር ውጪና አስቢ። ለነገሩ ጥሩ ሀሳብ አመጣሽ። ፌንት ስትሰሪ ነው የሚያሳምነው። ጥሩ ሀሳብ። ጣጣ የለውም። ብቻ ዋና ሀሳብ መደንገጥ ነው አይደል? ደግሞ እንኳን መደንገጡን ማስደንገጡንም ተክነንበት ሄደድ። አደራ ኩኩሻ ምንም አይነት ስታት አልፈልግም። በተለይ ደግሞ ይሄ እያልሽ የምታወሪው ነገር ነግሬሻለሁ። ሲጀመር እኮ ሀብል ቁጥብ ልጅ ናት። ጣጣ የለውም። እኛ እኮ ገንዘቡን አልቆጠብ ያለን ቃል መቆጠቡን ማናቅበት ነበር። በእናትህ ውጪ። ለምንድን ነው ውስጤ እንደዚህ ፍርሃት ፍርሃት የሚለው? እንዴት አልፈራ? በአራት ቀን ወጥያት ሄድኳትን ልጅ
ላገኛት አይደል እንዴ? አምላኬ ሆይ እባክህ እነሱ አርፍደው ነው፣ እኔ ቸኩዬ ነው። ማይ ምንድነው? አልገባኝም። ምንድነው ማይ? ይኸውልሽ ሀብልዬ የረጅም ጊዜ ጓደኛዬ ናትና ልትወስደን ነው የመጣችው አይደለ? ወይዘሮ ሀና ራስሽን ለመቆጣጠር ሞክሪ እንጂ። እንዴ ተረጋጊ፣ እንዴ ተረጋጊ። እሺ ታዲያ ለምንድነው እያለቀሰች ያለችው? ወይኔ እኔ ከዚህ በላይ መቋቋም አልችልም። በቃ ሀብልዬ ይኸውልሽ እሷ እዚህ ጋር አይሆንም። እሺ ምኑ ነው የማይሆነው? ቆይ እሷ ማን ናት? እማዬ ቆይ በጭንቀት ከመሞቴ በፊት የሆነ ነገር በይኛ። ይኸውልሽ ሀብልዬ እሷ ወላጅ እናትሽ ናት። የምን እናት? ወላጅ እናትሽ ናት ሀብል። አንቺ ልጅ አረ ወይኔ አረ ይሷል ውሃ ነገር የለም። ወይኔ ልጄ አንቺ ወይኔ ልጄ ሀብል አንቺ ልጄ ሀብል አረ ይሷል የኔ ልጅ ወይኔ ልጅ እኮ ሀብልን ይዣት እየመጣሁ ነው ነበር። ምን ነው ቆየብኝ? ተመስገን 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 ተመስገን። እንኳን ለቤትሽ በቃሽ። እንግዲህ የእውነት ጋሼ የእናንተን ውለታ እንዴት እንደምከፍል አላውቅም። ሁለታችሁም ከአይምሮ በላይ ይሆናችሁ። ናስኪ ከፈኛት ናስኪ በመጨረሻ ሚስቴን ወደ ቤት አመጣሁት አይደል? በአንተ በጣም ኮርቻለሁ የኔ ጀግና። አሁን ምን እንዳስደስተኝ ታውቃለህ? ምራትን ወደ ቤት ስለመለስኩልኝ እሱ እንዳለ ሆኖ በመጨረሻ እቅድ የመሳካቱ ነው። በእውነት በመጨረሻም በሚስት ፍቅር እንደምትረታ አውቅ ነበር። ምን ታደርገዋለህ? ቀለበት አለያየን፣ እስር ቤት አስተሳሰረ። እሺ ሌባ ሙሽራ ስለመጣች ደስታችሁን እያከበራችሁ ነው? ምንድነው የምታወሪው ሜርሲ? ጭራሽ አምሽተሽ መምጣት ጀመርሽ? ቆይ አንቺ ምን ባደርግሽ ነው የሚሻልሽ? ተዋት አባዬ፣ ሽንፈታቸውን እያስተናገዱበት ያለ ሰዓት ስለሆነ ምንም ነገር ቢያደርጉ አይፈረድባቸው። እና በቀጣይ ምን ልታደርግ ነው? ወደ እስር ቤት ልትመልሰኝ ነው ወይስ ሀብትን ብቻ ለመውረስ ስትል ልታጠፋኝ? ሜርሲ እኮ እኔ ወንድምሽ ነኝ አንቺን ለማጥፋት የምሞክረው? አታስመስል እባክህ። ሲጀመር አንተ የኔ ወንድም ሆነህ አታውቅም። ይበቃሻል እያልሽ ነው ሜርሲ። አሁን ወደ ክፍልሽ ግቢና ተኝ። ምን ነው ወንድም የሆነህ አታውቅም ስል በጣም ቅር አለህ አባዬ። እውነቴን ነው ሜርሲ። ከዚህ በኋላ ጠብሽ ከኔ ጋር ነው። ከአንተ ጋር እኮ ከተጣላን በጣም ቆያል። ታውቃለህ አባዬ፣ በፊት ካጠገብህ እንኳን እንድጠፋ አልፈልግም ነበረ። የእናቴም የአባቴም ተወዳጅ ልጅ እኔ ብቻ ነበርኩኝ። በፈጠረሽ ሜርሲ አቁሚ። ምን ነው የእናቴ ስም ሲጠራ ደስ አይልህም አይደለ? ግን ለምን ይመስላል እናቴ በጣም ተጣላኝ ነበር። አልወድህም። እሺ በጣም ነው የምታስጠላኝ። ከዚህ በላይ ይበቃሻል። ሰማኛለህ። ሁላችሁንም አልወዳችሁም። ደግሞ የተሸነፍኩ እንዳይመስላችሁ።